ሰላም ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን የትንፋሽ ማጠር የሚከሰትበትን ዋነኛ የሆኑ ምክንያቶች እንመለከታለን። ይህ የጤና ቪዲዮ ጠቃሚና እንዲሁም ደግሞ ለሁላችሁም በመሰረታዊነት በጣም አስተማሪ ስለሆነ ቪዲዮን ከመጀመራችሁ በፊት ሼር እንዲሁም ደግሞ ላይክ በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። የትንፋሽ ማጠር ትንፋሽን ለመያዝ ወይም ደግሞ ሳምባ ውስጥ በቂ አየር ለማስገባት መቸገር ነው። ይህም ሁኔታ ዲስፒኒያ ተብሎ ይጠራል። ወዲያውኑ ሕክምና የሚያስፈልገው የጤና ችግር የማስጠንቀቂያ ምልክት ነው። ጤናማ ጎልማሳ ሰው በደቂቃ እስከ 20 ጊዜ ተነፍሳል። ይህም በቀን ወደ 30 ሺህ የሚጠጉ እስትንፋሶች ማለት ነው። ከባድ ስፖርታዊ እንቅስቃሴ ወይም የተለመደ እንደ ጉንፋን ያለ ሁኔታ አልፎ አልፎ አተነፋፈስን ሊለውጠው ቢችልም የትንፋሽ ማጠር ግን ፈጽሞ ሊከሰት አይገባም። ለመተንፈስ መቸገር የሚከሰትባቸው በርካታ ምክንያቶች አሉ። ከእነዚህ ምክንያቶች አብዛኞቹ ለአጭር ጊዜ የሚቆዩ ወይም ደግሞ ቀላል ሊሆኑ ቢችሉም አንድ ሰው ከባድ የመተንፈስ ችግር ካለበት ወይም የትንፋሽ ማጠር እንደ ማዞር፣ የደረት ህመምና ትኩሳት ባሉ ሌሎች ምልክቶች ከታየበት ፈጣን ሕክምና ማግኘት ይኖርበታል። ታዲያም በመቀጠል የትንፋሽ ማጠር የሚከሰትባቸውን ዋነኛ የሆኑ የጤና ችግሮች ሊሆኑ ይችላሉ፣ እንዲሁም ደግሞ ኖርማልም ሊሆኑ ይችላሉ። የትንፋሽ ማጠር የሚከሰትባቸውን ምክንያቶች በመቀጠል እናያለን ማለት ነው። አንደኛውና የመጀመሪያው የመተንፈሻ አካላት ኢንፌክሽኖች መኖር ነው። የተለመደ ጉንፋን እናም ሌሎች የመተንፈሻ አካላት ኢንፌክሽኖች ያለባቸው ሰዎች ለመተንፈስ ሊቸገሩ ይችላሉ። እነዚህ በሽታዎች የመተንፈስን ሂደት ይበልጥ አስቸጋሪ የሚያደርጉ ምልክቶችን ያስከትላሉ። እነዚህ ምልክቶች የአፍንጫ መታፈን፣ የጉሮሮ መቁሰል፣ በሳምባ ውስጥ እብጠት መኖር፣ ፈሳሽ መከማቸት፣ የሳይነስ ኢንፌክሽን ወይም ደግሞ ሳኒሳይተስ እናም በአየር ቱቦዎች ውስጥ ከመጠን በላይ የሆነ አክታ መኖር አይነት ምልክቶችን ያስከትላሉ። የመተንፈሻ አካላት ኢንፌክሽን ምልክቶች ከቀላል እስከ ከባድ ሊሆኑ ይችላሉ። ጉንፋን የመተንፈስ ችግርን የሚያስከትል ከሆነ የተለመደ ወይም ደግሞ ጤናማ አይደለም። ይህም የሚያሳየው ወዲያውኑ ሕክምና ማድረግ እንደሚያስፈልግ ነው። ኢንፌክሽኖቹ የሳምባን የተለያዩ ክፍሎችም ሊጎዱ ይችላሉ። ለምሳሌ ብሮንካይተስ የተባለው በዋና ዋናዎቹ የሳምባ የአየር ቱቦዎች ወይም ደግሞ ብሮንካይ ላይ የሚከሰት እብጠት ሲሆን፣ የሳምባ ምች ኒሞኒያ ደግሞ በሳምባ የአየር ከረጢቶች ወይም ደግሞ አልቪዮል ውስጥ እብጠትና ፈሳሽ ወይም ደግሞ መግል እንዲከማች ሊያደርግ ይችላል። በሁለተኛ የመተንፈስ ችግር ምክንያት የሚሆነው ስር የሰደደ የሳምባ ምች በሽታ ነው። ይህም ማለት ክሮኒክ ኦብስትራክቲቭ ፖልሞነሪ ዲዚዝ የሚባለው በሽታ ማለት ነው። ክሮኒክ ኦብስትራክቲቭ ፖልሞነሪ ዲዚዝ ማለት እንደ ስር የሰደደ አስም፣ ኢንፎዚማ እናም ስር የሰደደ ብሮንካይተስ ያሉ በርካታ የሳምባ በሽታዎችን የሚገልጽ ቃል ነው። የክሮኒክ ኦብስትራክቲቭ ፖልሞነሪ ዲዚዝ ምልክቶች በሌሊት ወይም ደግሞ ከአካል ብቃት እንቅስቃሴ በኋላ ሊባባሱ ይችላሉ። እነዚህ ምልክቶች የትንፋሽ እጥረት፣ በዋነኛነት የደረት ህመም፣ ሳል፣ በደም ውስጥ ያለው ኦክሲጅን በመቀነሱ ምክንያትም የሚመጣ ድካም ናቸው። ሶስተኛ ለመተንፈስ ችግር ምክንያት የሚሆነው ሌሎች የሳምባ በሽታዎች ናቸው። የትንፋሽ ማጠርን ሊያስከትሉ የሚችሉ ሌሎች የሳምባ ችግሮች ወይም ደግሞ በሽታዎች አሉ። እነዚህን ስንመለከት የመጀመሪያው የሳምባ እብጠት ነው። ይሄ ማለት ካርዲዮጄኒክ ፖልሞነሪ ኢዴማ ይባላል። የሳምባ እብጠት ወይም ፖልሞነሪ ኢዴማ የምንለው ፈሳሽ በሳምባ ውስጥ በሚገኙት የአየር ከረጢቶች ውስጥ ሲከማች የመተንፈስ ችግር የሚያስከትል ሁኔታ ነው። ይህም የሚከሰተው በልብ በሽታ፣ በሳምባ ምችና በሌሎች የጤና ችግሮች ምክንያት ሊሆን ይችላል። ሁለተኛው የሳምባ ጠባሳ ነው። ይሄ ማለት ፖልሞነሪ ፋይብሮሲስ ይባላል። በሳምባ ህብረ ሕዋስ ላይ የሚፈጠሩ ጠባሳዎች ሳምባ እንዲወፍርና የመለጠጥ ችሎታውን እንዲያጣ ያደርጋሉ። ይህም ፖልሞነሪ ፋይብሮሲስ ተብሎ ይጠራል። ይህ በአንዳንድ የጤና እክሎች እናም ደግሞ ለአደገኛ ቁሳቁሶች በመጋለጥ ምክንያት ሊከሰት ይችላል። የሳምባ ጠባሳዎች በህመም ወይም ደግሞ በህክምና ምክንያት ሊፈጠሩ የሚችሉ ሲሆን ቋሚ የሚሆኑ ጠባሳዎች ናቸው። ሶስተኛ የሳምባ መኮማተር ወይም ደግሞ ኒውሞትራክስ ኮላፕስድ ለንግ የምንለው ችግር ነው። ጤናማ በሆነ ሰውነት ውስጥ ሳምባ ከደረት ግድግዳዎች ጋር ተጣብቀው ይገኛሉ። የሳምባ መኮማተር የሚከሰተው በአየርና በደረት ግድግዳ መካከል ባለው ክፍተት ወይም ደግሞ ፕሉራል ስፔስ ውስጥ አየር በሚገባበት ጊዜ ነው። ይህም የአየር ግፊት ሳምባው በራሱ ላይ እንዲኮማተር ያደርገዋል።
ሳምባው ሙሉ በሙሉ ሊኮማተርም ይችላል። ነገር ግን በአብዛኛው የሚኮማተረው በከፊሉ ብቻ ነው፣ በምስሉ ላይ እንደምትመለከቱት ማለት ነው። ሌላኛው ሳምባ ላይ ከሚፈጠሩ ችግሮች ወይም በሽታዎች መካከል ፕሉራል ኢፊዥን አንዱ ነው። ፕሉራል ኢፊዥን ማለት አንዳንዴም ውሃ በሳምባ ላይ ተብሎ ይጠራል። በሳምባና በደረት ምሰሶ ማለትም ቼስት ካቪቲ መካከል ፈሳሽ ሲከማች ነው። ይህም በሳምባ ምች፣ በልብ ድካም፣ በካንሰርና በሌሎች ሁኔታዎች ምክንያት ሊከሰት ይችላል። ታዲያም ለትንፋሽ ማጠር አንዱ ምክንያት ነው። ሌላው ሳምባ ላይ ከሚፈጠሩ ችግሮች አንዱ ሳርኮይዶሲስ ነው። ሳርኮይዶሲስ ማለት ቋሚ የሆኑ ወይም ደግሞ ተገቢ ያልሆኑ ግራኑሎማሎች ወይም ደግሞ የህመም ሴሎች ማለትም ኢንፍላማቶሪ ሴልስ ስብስቦች የሚያድጉበት ሁኔታ ነው። ይህም ለትንፋሽ ማጠር ምክንያት ይሆናል። ሌላኛው ከዚሁ ጋር ተያይዞ ለትንፋሽ ማጠር ምክንያት የሚሆነው ሳምባ ላይ ከሚፈጠሩ በሽታዎች መካከል የሳምባ ደም መርጋት ነው። ይሄ ማለት በሳምባ ውስጥ ደም መርጋት ወይም ደግሞ ፖልሞነሪ ኢምቦሊዝም የምንለው ችግር ማለት ነው። ፖልሞነሪ ኢምቦሊዝም ማለት ለሳምባ ደም በሚያቀርበው የሳምባ ደም ወሳጅ ቧንቧ ወይም ደግሞ ፖልሞነሪ አርተሪ ውስጥ የሚፈጠር እገዳ ማለት ነው። ይህም እገዳ በአብዛኛው በደም መርጋት ምክንያት የሚፈጠር ሲሆን ደም በኦክስጅን የመሞላት ሂደትን ያውካል፣ እንዲሁም ደግሞ ልብን ሊጎዳ ይችላል። ይሄ ማለት ለህይወት አስጊ የሆነ አደገኛ የጤና ችግር ነው። ታዲያም ለትንፋሽ ማጠር አንዱና ዋነኛ ምክንያት ይሆናል ማለት ነው። ሌላኛው በሶስተኛ ላይ ያየነው እንግዲህ ሳምባ ላይ የሚፈጠሩ የተለያዩ በሽታዎች ብለን ነበር። አራተኛ ደግሞ ለመተንፈስ ችግር ምክንያት የሚሆነው የሳምባ ካንሰር ሲኖር ነው። የተወሰኑ የሳምባ ካንሰር አይነቶችና የካንሰር ህክምናዎች የትንፋሽ ማጠርን ያስከትላሉ። በአየር ቱቦዎች ውስጥ ያሉ የካንሰር እብጠቶች የአየር ፍሰትን ሊገድቡ ይችላሉ። እጢን የማስወገድ ቀዶ ጥገናም፣ የኬሞቴራፒ መድኃኒቶች እናም የጨረር ህክምና ደግሞ ትንፋሽን በተለያዩ መንገዶች ሊጎዱ ይችላሉ። ለምሳሌ የጨረር ህክምና በሳምባ ውስጥ እብጠትን ሊያስከትል ይችላል። የካንሰር ህክምና እየተከታተሉ ያሉ ሰዎች ደግሞ ለደም ማነስ ወይም ደግሞ አኒሚያ፣ ለፕሉራል ኢፊዥን እናም የመተንፈሻ አካላትን ተግባር ለሚጎዱ ሌሎች ችግሮች የመጋለጥ እድላቸውም ከፍ ያለ ይሆናል ማለት ነው። ስለዚህ የሳምባ ካንሰር ብሎም ደግሞ ለሳምባ ካንሰር የሚደረጉ ህክምናዎችም የትንፋሽ እጥረትን ሊያመጡና ሊያስከትሉ ይችላሉ ማለት ነው። አምስተኛ ለትንፋሽ እጥረት ምክንያት የሚሆነው መታነቅ ወይም ደግሞ ትንታ ነው። ይሄ የጤና ችግር አይደለም። መታነቅ ወይም ደግሞ ትንታ የሚከሰተው አንድ ነገር በሰው ጉሮሮ ውስጥ ሲቀረቀር ነው። ለምሳሌ ምግብ ሊሆን ይችላል። ለህፃናት ደግሞ የሚጫወቱበት ዕቃ ሊሆን ይችላል። ምግቡ ወይም ደግሞ ዕቃው በሰውየው አፍ ውስጥ ከቆየና እስትንፋሱን ከዘጋ ግን ለህይወት አስጊ ሊሆን ይችላል። ስድስተኛ የመተንፈስ ችግርን ሊያስከትል የሚችለው ውፍረት ነው። ውፍረት ወይም ደግሞ ከመጠን በላይ ክብደት ያላቸው ሰዎች ለመተንፈስ የሚቸገሩበት ጊዜ ሊያጋጥማቸው ይችላል። ይህም ከአካል ብቃት እንቅስቃሴ፣ ከምግብ በኋላ ወይም ደግሞ ከሌሎች እንቅስቃሴዎች በኋላ ሊከሰትባቸው ይችላል። በአንገት በደረትና በሆድ ዙሪያ ያለው ተጨማሪ ስብ በሳምባ ዙሪያ ባሉ ጡንቻዎች ላይ ጫናን ሊፈጥር ይችላል። ይህም በጥልቀት ለመተንፈስ የበለጠ አስቸጋሪ ያደርገዋል ማለት ነው። ሰባተኛ ለመተንፈስ መቸገር የሚያስከትለው ድንጋጤ ነው። ድንጋጤ የትንፋሽ ማጠርን ወይም ደግሞ የመተንፈስ ችግርን ጨምሮ አካላዊ ምልክቶችን ያስከትላል። የአንድ ሰው ድንጋጤ ሲቀንስ አተነፋፈሱ ወደ መደበኛው ይመለሳል። የድንጋጤ ሌሎች ምልክቶች የምንላቸው ጭንቀት ወይም ደግሞ የፍርሃት ስሜት መሰማት፣ የልብ ምት መጨመርና ድካም ናቸው። ስምንተኛ እዚሁ ከድንጋጤ ጋር የተያያዘ ነው የመተንፈስ ችግር ሊያስከትል የሚችለው ድንገተኛ የመረበሽ ስሜት ነው። ይህም ሁኔታ ፓኒክ አታክ ይባላል። ሰዎች አንዳንድ ጊዜ ከባድ ጭንቀት ወይም ደግሞ የድንጋጤ ስሜት ሊያጋጥማቸው ይችላል። ይህም ሁኔታ ፓኒክ አታክ ይባላል። የልብ ድካም ሊመስል የሚችል ሁኔታ ነው። የድንገተኛ መረበሽ ወይም ደግሞ ፓኒክ አታክ ከትንፋሽ ማጠር ባለፈ ሌሎች ምልክቶችም አሉት። ለምሳሌ የልብ ምት ይጨምራል ወይም ደግሞ ልብ በፍጥነት ይመታል፣ የመታፈስ ስሜት ይኖራል፣ እንዲሁም ደግሞ እንደ ማላብ ያሉ ምልክቶችም ሊከሰቱ ይችላሉ ማለት ነው። ፓኒክ አታክ የምንለው ድንገተኛ የሆነ የመረበሽ ሁኔታ ወይም ደግሞ የመደንገጥ ሁኔታ ማለት ነው። ዘጠነኛ የመተንፈስ ችግር ምክንያት የሚሆነው እርግዝና ነው። እርግዝና እየገፋ ሲሄድ ጽንሱ እያደገ ይሄዳል። እናም በዙሪያ ባሉ የአካል ክፍሎችና ጡንቻዎች ላይ ጫናን ማድረግ ይጀምራል። ይህም ዲያፍራም የተባለውን ከሳምባ በታች ያለውንና አንድ ሰው በጥልቀት እንዲተነፍስ የሚረዳውን ጡንቻ ጫና ያሳድርበታል። ማህፀን በዲያፍራም ላይ ጫና የሚያደርግ ከሆነ ለእናቲቱ ትንፋሽ ለመውሰድ የበለጠ አስቸጋሪ ሊሆን ይችላል ማለት ነው። በብዛትም ነፍሰ ጡር እናቶች የትንፋሽ ማጠር የሚከሰትባቸው ከዚህ የተነሳ ነው ማለት ነው። አስረኛ የደም ማነስ ነው።
የደም ማነስ የሚከሰተው ሰውነታችን ከሚያስፈልገው ያነሰ ጤናማ ቀይ የደም ሴሎችን ሲያመርት ነው። ይህም በኦክሲጅን የበለጸገ ደም በበቂ ሁኔታ አለመዘዋወርን ያስከትላል። ይህም ከድካም በተጨማሪ የትንፋሽ ማጠርን ያስከትላል ማለት ነው። 11ኛ ለትንፋሽ ማጠር ምክንያት የሚሆነው አስም ነው። አስም ወደ ሳምባ የሚወስዱትን የአየር ቱቦዎች እንዲያብጡ የሚያደርግ ስር የሰደደ በሽታ ነው። ልክ እንደ ሌሎች ስር የሰደዱ በሽታዎች የአንድ ሰው አስም ከጊዜ ወደ ጊዜ ሊባባስ ይችላል። ይህም አብዛኛውን ጊዜ ለአስሙ ቀስቃሽ ነገር በመጋለጥ ምክንያት የሚመጣ ነው። ቀስቃሽ ነገሮች የምንላቸው ለምሳሌ የአካል ብቃት እንቅስቃሴ፣ ጭስ ወይም ደግሞ አለርጂዎች ናቸው። ለእነዚህ ነገሮች መጋለጥ አስም እንዲባባስ ያደርጋል። አስምም እንዲሁ የመተንፈስ ችግርን ያመጣል ወይም ደግሞ ያስከትላል ማለት ነው። 12ኛ አናፍላክሲስ ነው። አናፍላክሲስ ማለት ከባድ የአለርጂ ምላሽ ማለት ነው። ወዲያውኑ ሕክምና የሚያስፈልገው ለህይወት አስጊ የሆነ ሁኔታ ነው። አናፍላክሲስ በፍጥነት ይከሰታል። ነገር ግን እንደ ጉሮሮ መጥበብ፣ የመተንፈስ ችግርና ሽፍታ ያሉ አንዳንድ ቀደምት የማስጠንቀቂያ ምልክቶች ሊኖሩት ይችላሉ። ስለዚህ አናፍላክሲስም የትንፋሽ ማጠርን ሊያስከትል የሚችል ከባድ የሆነ የአለርጂ ምላሽ ነው ማለት ነው። 13ኛ ለትንፋሽ እጥረት ምክንያት የሚሆነው ከባድ የጤና ችግር ነው። ይህም የልብ ድካም ነው። የመተንፈስ ችግር ከተለመዱ የልብ ድካም የማስጠንቀቂያ ምልክቶች አንዱ ነው። ስለዚህ ይህ ምልክት የሚያጋጥመው ማንኛውም ሰው የሚከሰቱ ሌሎች ምልክቶችን በጥንቃቄ መከታተል ይኖርበታል። ስለሆነም የደረት ህመም፣ ለመተንፈስ መቸገር፣ በጀርባ፣ በመንጋጋ፣ በአንገት፣ በሆድ ወይም ደግሞ አንድ ወይም ደግሞ በሁለቱም ክንዶች ላይ ህመም የሚኖር ከሆነ፣ ማዞር፣ ማላብ፣ ማቅለሽለሽ፣ የሳምባ ውስጥ ደም መርጋት፣ ፕሉራል ኢፊውዥን፣ የሳምባ መኮማተር፣ የልብ ሽፋን እብጠት ፔሪካርዳይተስ የምንለው ማለት ነው፣ እንዲሁም የልብ ድርብ ሽፋን ፈሳሽ መቋጠር አይነት ምልክቶች ካሉ ፈጽሞ ችላ ሊባል አይገባም ማለት ነው። የትንፋሽ ማጠር ከሌሎች የልብ በሽታ ምልክቶች ጋር አብሮ የሚከሰት ከሆነ አደጋ ውስጥ እንደሆናችሁ አውቃችሁ በቶሎኑ ወደ ሕክምና ተቋም ልትሄዱ ይገባል ማለት ነው። እንደ አጠቃላይ ታዲያ እነዚህ 13 ምክንያቶች የትንፋሽ እጥረትን ሊያስከትሉና ወይም ደግሞ የትንፋሽ እጥረትን ሊያመጡ የሚችሉ ምክንያቶች ናቸው ማለት ነው። አንዳንዶቹ ከጤና ችግር ጋር የተያዙ ናቸው። አንዳንዶቹ ደግሞ ከጤናማ ሁኔታ ማለትም ከምንም የጤና ችግር ጋር ያልተያያዙ ምክንያቶች ናቸው ማለት ነው። ታዲያ የመተንፈስ ችግር ሲያጋጥም ለመንስኤው የሚደረጉ ምርመራዎች ወይም ደግሞ ህክምናዎች ምንድን ናቸው ወደሚለው ስንመጣ የመተንፈስ ችግር ብዙ መንስኤዎች ወይም ደግሞ ምክንያቶች አሉ። የጤና ችግር ምልክትም ሊሆን ይችላል፣ ከጤና ችግር ጋር የተያያዘ ሊሆን ይችላል፣ ወይም ደግሞ ከጤና ጋር ያልተያያዘ ሊሆን ይችላል ማለት ነው። ታዲያም አንድ ሰው ባልታወቀ ምክንያት የመተንፈስ ችግር ቢያጋጥመው ሐኪም ማማከር ይኖርበታል። እያጋጠማችሁ ስላሉት ሌሎች ምልክቶችም ካሉ ለሐኪም ማሳወቅ አለባችሁ። አንዳንድ ጊዜ ምልክቶቹን ብቻ ማወቅ መንስኤውን ለመወሰን በቂ ሊሆን ይችላል። በሌሎች ሁኔታዎች ደግሞ ችግሩን ለመመርመር የሚረዱ ምርመራዎች ሊደረጉ ይችላሉ፣ እንደ አስፈላጊነቱ ማለት ነው። ታዲያም ከሚደረጉ ምርመራዎች መካከል የአለርጂ ምርመራዎች ይደረጋሉ። ቅድም እንዳልነው የአለርጂ ችግር ሊሆን ስለሚችል የደረት ራጅ ሊደረግ ይችላል። የሳምባ ምርመራዎች፣ አልትራሳውንድ ስካን፣ ሲቲ ስካን እንዲሁም ደግሞ ስፓይሮሜትሪ ያሉ ምርመራዎች ሊደረጉ ይችላሉ ማለት ነው እንደ አስፈላጊነቱ። ስለዚህ የትንፋሽ ማጠር በተለይ በድንገት የሚከሰት ከሆነ በጊዜ ሂደት በደቂቃዎች ልዩነት እየባሰ የሚሄድ ከሆነ ፈጽሞ ችላ ሊባል አይገባም። በቶሎ ወደ ሕክምና ተቋም በመሄድ መመርመር ያስፈልጋል። ታዲያም በመጨረሻ እንደ ማስጠንቀቂያ እንድትይዙልኝ የሚያስፈልገው ነገር አንድ ሰው የመተንፈስ ችግር ካጋጠመውና ራስን ለመሳት ምክንያት ከሆነ ወይም ደግሞ ከልብ ድካም ሌሎች ምልክቶች ጋር አብሮ ከመጣ ወዲያውኑ ሕክምና ማድረግ ይኖርበታል። የመተንፈስ ችግር እየባሰ የሚሄድም ከሆነ በደቂቃዎች የማይሻሻል ከሆነ ወይም አብሮ ተያይዘው የደረት ህመም በተለይ ደግሞ የደረት ህመም አብሮ የሚከሰት ከሆነ እንዲሁም ሌሎች የልብ ድካም ምልክቶችም አብሮ የሚመጡ ከሆነ ፈጽሞ ችላ ሊባል አይገባም። በቶሎ ሕክምና ማድረግና መመርመር ያስፈልጋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና በጣም አስተማሪ የሆነ የጤና መረጃ እንደሆነ ግምቴ ነው። ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል ሼር አድርጉላቸው። በቀጣይ በሌላ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።